ባለፉት ቀናት ለማስተላለፍ እንደሞከርኩ ለእውነት ብለን እንሞት ብቻ አይደለም። አሁን እውነትን እየሰራን ከሞት ማምለጥ አለብን። ለእውነት ብለን ለእውነት ብሎ ክርስቶስ ሞቷል። እኛ ሰው ልጆች ነን፣ ስጋ ለብሰናል። የዛሬ መልእክቴ ከዛ ሀሳብ ትንሽ ለየት ይላል። ጠጣር ነው ውስጡ። ቃላቶችን መገጣጠም አስፈላጊ ቢሆንም ውስጣዊ ይዘቱን ለተመለከተ መንፈሳዊም ነው ስጋዊም ነው። ሁለቱን ያዘለ መልእክቱን ሊያስተላልፍ ዛሬ ያቀረብኩት። ስለዚህ መልእክቴ እንዲህ ይላል። ወንድሜ ሆይ ቀድሞ እንዴት ጀግና እንደነበርህ አታስብምን? በቀላሉ በዚህ ጉዳይ ላይ እንነጋገራለን። አስተላልፋለሁ መልእክቱን። መነጋገር አይደለም፣ አሰማለሁ ሀሳብን። የሰማው ወይም የተሰማ አንዳች እንኳን ሊያሸንፍ ባልቻለበት ወቅት የነበረውን አንብበሃል፣ ባታየውም ሰምተሃል። ሲናገሩ የተሰወረ አይደለም። ከአካላቶችህ አንዱ ሲደማ እስከ ራስ ጭንቅላት ድረስ ያለው ህመም እንደሚሰማ ታውቃለህ። የእግር ጣቶች አንዱ ቢቆስል መላ አካላት እንደሚታመም ታውቃለህ። ከዛ ይሄን የዛን ዝርዝር ውስጥ አልገባም። አጭር ነው የኔ መልእክት አሁን የማስተላልፈው። ከአሁን በፊት ስንት መከራ፣ ስንት ፍርሃት፣ ስንት ድንጋጤ ችለህ እንዳሳልፍ አስብ። ከአሁን በፊት ስንት መከራ፣ ስንት ፍርሃት፣ ስንት ድንጋጤ ችለህ እንዳሳልፍ አስብ። አሁን ግን እንደማየውና እንደምሰማ ከሆነ በአንድ አቅጣጫ ላይ በአንድ አካልህን ለሁለት ከፍለህ ያ ጊዜ የነበረውን ሁሉ ትተህ ግማሹ ሲያንቀላፋ፣ ግማሹ ሲያዛጋ፣ ግማሹ ዱር ገደል ውስጥ ሲገባ ፈርሃ ሳምባው እንደ ጅብ ሳምባ ይዞ ግማሹ ማንነቱን መለየት በሚያስቸግር ሁኔታ ላይ ነው የሚታየው። እኔ እንኳን ከፍጥረቴ ካንተ ይልቅ ደካማ የሆነው ብቸኛ አንተን እንዳቆሰለ እንዲሁ እኔንም ሲያቆስለኝ እድገቱን አሳይቶ አንተን ማቁሰል የጀመረው እኔን አቁስሎ እንደነበር አንተን እንጀራና ውሃ እንደነሳህ እስካሁን ድረስ እኔን ነስቶኝ አንተም በጨለማ እንዳሰቃየህ እንዲሁ እኔም እስከ ዛሬ ድረስ በስቃይ ላይ ነኝ። ግን እጄን አልሰጠሁም። በከንቶች ስራ እልክ ብለህ በሰንሰለት አስሮ ግዞትና ሞት ቢበዛብህ
ቆርጠህ የተነሳ ስለሆነ በአንዳንድ እንሽላሊቶች ምክንያት የተነሳ አትጨክን። አስተዋይ ሁን፣ ጥበበኛ ሁንና ከፊት የሚያጋጥምህን ተመልከት። መልካም ነገር ሊያጋጥምህ ያለውን ተመልከት። ብርሃን ተመልከት። ጨለማ ብለህ ከጨለማ ጋር አትታገል። ከፊት ያለውን ብርሃን ተመልከት። ስለዚህ እንደሚቻለን መጠን በትዕግስት መከራችንን እንቀበልና ለእኛነት ከማይገባ ከሚያሳፍር ነገር ሁሉ እንራቅ። ስም ከሚያጠፋ ነገር እንራቅ። ከሐሰት ፕሮፓጋንዳ እንራቅ። ወገንህን ተመልከት፣ ህዝብህን ተመልከት። ልጆችን ትተሃል፣ ከቤትህ ወጥተሃል። ከሩቅ ሆነ ነው ያለኸው። ስቃያቸው ስቃይ ነው። መራብ መጠማታቸው ያንተ ነው። ጥሎባቸው ነው እንጂ መሄጃ ቢኖር እነሱም እንዳንተው ይሆኑ ነበር። አሁን ማድረግ ያለብህ ስልታዊ መንገድ ነው። ጥበብ የተሞላ ክህሎት ነው። የውጭ ጠላት ቢሆን ኖሮ ዲፕሎማሲ ትለዋለህ። ዲፕሎማሲ የሌለ ነገር ነው ይሄ። ግን ያን ሁሉ እያደረግ በስቃይ ውስጥ ከመኖር ይልቅ ሞትን የመረጥን ደፋሮች እንሁን። ተልካሻ ኢትዮጵያዊ የለም። ወስላታ ኢትዮጵያዊ የለም። ዛሬ ሁሉም ወስልቷል። ክብር የሌለ ስም ይዟል። ታሪክ የሌለ ስም ይዟል። ታሪካችን አንድነታችን ነበር። ታሪካችን ውህደታችን ነበር። ጀግንነታችን ነበር። አይበገረነት ነበር። ሰይጣን ስልታዊ ጥበብ ይዞ በሰው ውስጥ ሰው መስሎ ገባ። ውስጥን በረበረ። አየ በቤተ ክርስቲያን በቤተ እምነት በሃይማኖት በትክክል ሰው መስሎ ሰይጣን ገብቶ ክብርህን እንድትነሳ፣ ክብርህን እንድታጣ፣ ኃይልህ ደካማ እንዲሆን፣ አስፈሪነትና ታዋቂነትህ እጅግ በጣም የወረደ እንዲሆን ሰይጣን ነግሶ በልብህ ጦርና ጋሻ ይዞ እያማሰለህ ነው። ይሄን አስታውስ። አትማረው። ማንንም ቢሆን አትማረው። የፈለግከውን እርምጃ እየወሰድክ ግባ፣ ቀጥል። ወንድሜ ሆይ ቀድሞ እንዴት ጀግና እንደነበርክ የጀግና ልጅ እንደነበርክ የጀግና ዜጋ አገር ዜጋ መሆንህን አትዘንጋ። ሰይጣን በቤተ መቅደስ
ከቤተ መቅደስ መሪዎች ልብ ውስጥ ጦሩን ሰክቶ ነግሷል። በቤተ እምነት መሃል ገብቶ ልባቸው ውስጥ ጦሩን ይዞ እየሰበቀ ነው ያለው። አትፍራው። እሱን ስታጠፋ ሰይጣኑም ይጠፋል። እሱን ካከበርክ ግን ባንተ ላይ ነገሰ። ዳግም ባንተ ላይ ይነግሳል። ይህን እንድታውቀው፣ ዳግም ባንተ ላይ ይነግሳል። እንደውም ከሱ አልፎ ባንተ ላይ ይነግሳል። መልእክተኛ ይሆንብሃል። ይህን እንድታውቀው። ሰይጣን ሰው መስሎ ነው የሚገባው። በሰው መንፈስ ነው ሰይጣን። መንፈስ፣ ክፉ መንፈስ ሰው መስሎ ገብቶ ነግሷል። ታዲያ ክፉ መንፈስ በነገሰበት ቦታ ላይ ፍርሃት አያስፈልግም። ይጨደው። ረግጠ ይለፈው። ረግጠ ካላለፍክ ማንነቴ አይታወቅም። ረግጠ ስታልፍ ከፊት ንፋስ ይሸሻል፣ ሰይጣን ይሸሻል። ሰይጣን ሲሸሽ ሰው ሁሉ ይሸሻል። ሶሪ አብዝቻለሁ፣ ይቅርታ።